ዛሬ ደግሞ አብረን ደብረ ዘይት እንሄዳለን። ቆንጆ ቦታ ይኖረናል። ኦ ማይ ጋድ በህይወቴ አድርጌያቸው ማላቃቸው ነገሮች ነው ደብረ ዘይት ላይ የሞከርኩት። ደስ የሚል ጊዜ ነው የነበረኝ። እንደዚህ አይነት ፕሮግራም ሄጄ ነበር በህይወቴ ሄጄ አላቅም። ለመጀመሪያ ጊዜ ነው እንደዚህ አይነት ፕሮግራም የተዘጋጀው። ስኔ ኮንሰርት ምናምን የሆኑ ፕሮግራሞች ብዙም አይመጡም። ቆንጆ ጊዜ ነበረ። ተከታተሉ። Let's go. ጉድ ሞርኒንግ ጋይስ፣ እንዴት አደራችሁ? እንግዲህ ዌልካም ቱ ሳላይሽ። ሳላይሽ ነው የሚባለው ቦታው። ኦ ማይ ጋድ እናንተ ራሱ በደንብ ነው የምታዩት። አሳያችኋለሁ እያንዳንዱ ነገር። በጣም ነው ደስ የሚለው። በጣም አምርም ይሄ ጫካ። ኦ ማይ ጋድ እዚህ ያስባችኋል። የሆነ ቦታ ላይ ቁጭ ብላችሁ ራሳችሁን ለማዳመጥ ከውስጣችሁ ጋር ለመነጋገር ያላችሁ ሀሳባችሁ፣ ጭንቀታችሁ እርግፍ አድርጋችሁ የዋፋት ድምጽ እየሰማችሁ ያበደ ነው። በቃ በጣም ነው ደስ የሚለው። አሁን ወደ ላይ የምንሄደው እዛ ጋር ያለው የሚታያችሁ ህንጻ ሩማችን ነው። ሰው በጣም ነው ደስ የሚለው። እኔ ቦታው ራሱ ነው በቃ የወደድኩት። ከደብረ ዘይት የወደድኩት ቦታ ቢኖር ይሄንን ሎጅ ነው። በጣም በቃ በፍቅር ነው የወደድኩት። በጣም ነው ደስ የሚለው። እናንተ አይታችሁ ትፈርዳላችሁ። እና ይሄ የዋፎች ድምጽ ምናምን እና ደግሞ ጠዋት ስትነሱ ቤተክርስቲያን አለ በቅርብ እና ምን ቤተክርስቲያን እንደሆነ አላውቅም፣ ግን በጣም ነው ደስ የሚለው። በቃ ስማም ይመስለኛል ቀርጬላችኋለሁ የጠዋቱን ድምጽ። ይቱማ እዚህ መሀል ውስጥ ተከባችሁ ነው ሩማችሁ። ሩማችን ይሄ ይመስላል። ያምራላ። ከሽንት ቤት ነው የጀመርኩት። ምን ይደረጋል። ይሁት ሻወሩ ሲያምር ደስ ይላል። በጣም ቆንጆ ነው። እኔ ድንጋይ ያለበት ቤት በጣም ነው የምወደው። አይውሽ የራሴ ቤት ሲኖረኝ የሆነ ፓርት ላይ እንደዚህ አይነት በድንጋይ የተከፋፈለ የሆነ ፓርቲሽን ነገር ቢኖረኝ ደስ ይለኛል።
ሩሙ በጣም ደስ ይላል። ሰፋ ያለ ነው፣ ቆንጆ ነው። በዛ ላይ ደግሞ ውሃው እያያችሁ ይሄ ምንድን ነው የሚባለው አትክልቶቹ ምናምን እያያችሁ ስለሆነ በጣም ነው የሚያምሩ። ጅዋጅዋ ያደረጉት ካሜራው ሁሉም ለማሳየት ለእናንተ። እዚህ ጋር ሻይ ያለ፣ እዚህ ጋር ቁጭ ብላችሁ ሻያችሁን መጠጣት ትችላላችሁ። የሻይ አፍቃሪዎችን ያልወድም ሻይ ሶይት አያምርም? ይሄ ብራንዳ አይዶን ነው ምን ብላችሁ መጥራት እንዳለብኝ እኔ አላውቅም። ሁሌ ነው መሳሳተው እና ዋቴቨር ግን በጣም ነው የሚያምረው። እዚህ ጋር ብቻዬን ስመሳሰጠኝ ፍቅር ድክም ብሎኛል። አልወጣልኝም የትናንትናው እብደቱ። ዩት ደስ አይልም? ለሁል ጊዜ ቤታችሁ እንደዚህ አይነት ቢሆን እኔ ሁሌ እላለሁና የሆነ ታይም የሆነ እድሜ ላይ እንደዚህ አይነት የሆነ ገጠር ከከተማ ውጪ የሆነ ቦታ ብኖር በጣም ነው ደስ የሚለኝ። የራሴ ከብቶች ምናምን ኖሮኝ ማይ ጋድ አይውሽ ደግሞ ይሆናል አንድ ቀን መሆን አይቀርም። እቺ ነች የተመቸችኝ ደግሞ ለሽ የኔ ፍቅር ስታምር እኮ ይሄ አላምርም? ያለ ድምጽ ብቻዬን እንደዚህ ስወዘወዝ ግን አይገርም? የኔ እብድ ፍቅር የሆነች ልጅ እኮ ነሽ። ከራሴ ጋር መመሰጠው ታሪክ ግን በቃ አላቅ። በጣም ደስ የሚለው የታባቱ ፈታ በይ ምን ይደረጋል። ወዝ ብለን ካላለፈ ላይፍ ከባድ ነው፣ ቦሪንግ ነው የሚሆነው በቃ በጣም እና ደስ ይላል። በጣም ቆንጆ ጊዜ ነበረን። የሆነ የሚገርም ቦታ ደግሞ ወስዳችኋለሁ። አሪፍ ቦታ አለ፣ አብረን እንሄዳለን። መጀመሪያ ያወረፍት አድርገን ምናምን ነው ወደ እምላችሁ ቦታ የምንሄደው። እዛ ፈታ ነው ያልነው በጣም። እዚህ ጋር ደግሞ ምሳችን መጣ። ምሳችን ያው እንግዲህ እንደተለመደ ፓስታ አይቀርም። የትም ቦታ ብንሄድ ፓስታችን በላ አድርገን ነው የምንሄደው። አረቄ የሚጠመቅበት ቦታ ስላለ እራሱ እንትኑ ላይ ሎጅ ላይ ነው ያለው አረቄና ምንድን ነው ትንፋሼ የሆነ በጣም ነው የምተነፍሰው። ግን በቃ መግለጽ ስላልቻልኩ ነው በቃ የነበረኝ ስሜት በዛን ሰዓት በጣም ደስ የሚል ሰዓት ስለነበረ ለዛ ይመስለኛል ትንፋሼ እንደዚህ የሚሆንባችሁ። አይረብሻችሁም ብዬ ተስፋ አደርጋለሁ። ምሳችን በልተን ወደ አረቄ የሚጠመቅበት ቦታ ነው የምንሄደው። በጣም ነው የሚያምረው። ወጥተናል። እዚህ ጋር እዩት። እዚህ ተከባችሁ ብትኖሩ በስማ ያለው ሰላም በጣም ደስ የሚለው በቃ ተመስጣችሁ ምናምን። መጽሐፍ ማንበብ የሚወድ መጽሐፍ ያነባል። ዘፈን እንኳን አያስፈልጋችሁም። ራሱ በቃ ይሄ የዋፍ ድምጽ ምናምን ራሱ በቃ በቂ ነው። በቃ የውሃው በጣም ደስ የሚለው። እንግዲህ አረቄ ቤቱ ያለው በዚህ ጋር ነው። ወደ ታች ሄደን እዛው ሲጠመቅ እናያለን። እኔ መጠጣት አልወድም ጭራሽ። አረቄ ሲሸተኝ ራሱ ነበር የሚያመኝ። የሆነ ታሪክ ስላለኝ ሌላ ቀን አጫውታችኋለሁ። አረቄ ጭራሽ አልወድም እና እዚህ ቦታ ሄጄ ግን በቃ ለእናንተ ለዩቲዩብ ግን ማላረገው ጉድ የለም። በቃ ካልሞከርኩኝ አይሆንም ብዬ ጠጥቻለሁ። አንድ ብቻ እንዳይመስላችሁ ሶስት ነው ሻት ያደረኩት። እስማ ተጀመረ ይልሃል። ከዚህ በኋላ ያለውን ደግሞ ተመልከቱት፣ እንጂ አርጉት። ሻት ዩቲዩብ ገረድ ሊከተኝ እንግዲህ አረቄ በስማ አሁን አረቄው እዚህ ይፈላል። እኔ ምን አውቃለሁ? ነይ እስኪ እማ ወይ ያባስ በስማ አየር የመንገድ ቀንሷል። አንድ ሞቷል። የት ነሽ? ደብረ ዘይት ሳላይ ሽሪት ዘይት
እዚህ ጋር እህልና ውሃ ነው እየተከተከ ያለው። እኔማ እየጠጣሁ ነው። አጫጭ ደግሞ እሷ እያመሰለች ነው። ስንት አይነት ታረቂ ነው ግን ያለው? ስለዚህ ቤተኛ ነው ይሄ ነገር እንደዚህ በላብ እየተንጠባጠበው ነው። አንተን አይደለም ወደፊት ፍሮንት ካሜራ ነው። ወደ ፍሮንት ካሜራ ነው። አይ እንደዚህ እንኳን አንሳፈጥ ነው። ፍሮንት ካሜራ ነው እየቀረጸች ነው። ጥሩ ነው። እንመጣለን። ቅዱስ ማናቃቸው ሰዎች እኮ አይመስሉማ። ጥርስ በጥርስ ነው ያደረጉን እና በጣም ደስ የሚል ጊዜ ነበረ። እና ደግሞ የውብዳር ስም ወጥቶልኛል። አዲስ ጓደኞቼ እዛ ያፈራናቸው ጓደኞቻችን የውብዳር ብለውኛል። ያምራላ። ከኔ ጋር ይሄዳል። ዳናይት ይበልጣል ወይስ የውብዳር ይበልጣል? የትኛው ትመርጡልኛላችሁ? ሰው በተመቻችሁ መጥራት ትችላላችሁ። እኔ ተመችቶኛል። ምንም ማድረግ አልችልም። ኤኒዌይስ ተከታተሉት። እየነገርሻቸው ነው። እንዳትቀርጩ ለፈልገ ነው። አይደለም። አይ ያደዳ ሰርተዋል። ወንድ ሴት አይደለም። ስራ ነው እኮ ስራ ክቡር ነው። ወደ ራሴ ነው። የሺ ሰው ግምት ይበቃለሁ። ሌላ ሰው ማስገባት አይጠበቅብኝም። እኔ ብቻዬን ነው። ስለዚህ ሰው አያስፈልገኝም። አላላሴ ነው። ያው ሺው ታጥራውት ኮክቴል ታጥላል እዚህ ጋር ሰላሽ በጣም ብዙ ይታረጋል። ሄሪዬ ማማለ ችግሮች በዛስ የገባው በቃ እዚህ ጋር እየጠጣሁ የትኛው ነው?
ነገር ነው ወደ ውስጥ ሊገባ ስለሚችል ነገር ነው አይደል? ምክንያቱም ሊገባ እንኳን እንኬት የሚጠቅም ነገር መሆን አለበት። አይ አሁን የበለውት ነኝ እውነት ማልፈንሽ አመሰግናለሁ። ይሄኛው ምንድነው? ይሄኛውስ መሳቢያ ያቺ ደግሞ ቆዳ ያቺ ትንሿ። ስለዚህ ከእንስራው ድነቱ ይወጣና ገብቷቸዋል። መውረዱን ሳላሳያችሁ Masih akan aku deh. Atau sih. Wapsi. እንግዲህ አረቄያችንን ጠጥተን
ምግብ በልተን ወጣን። ቀን እዛ እኮ ጨለማ ነበረ። በጣም ደስ የሚል ጊዜ ነበረን አይደል? እንደወደዳችሁ ምን ጥርጥር የለኝም። በጣም እኔ ሆዴ እስኪቆስል ነው የሳኩት፣ ግን ስመጣ ድክም ብሎ የመጣው ፊቴ ራሱ ስዋ ጅዝብ ነው ያልኩት። አረቄውን ጠጥቼ ለእናንተ ለማሳየት ነው የጀመርኩት። በደንብ ጠጣው። ኦ ማይ ጋድ ምን አይነት ሰላማዊ ህይወት እንዳለው ማለት ነው። በጣም ደስ ይላል። ሶ ጉድ ሞርኒንግ እንላለን እዚህ ላይ ነጋ። ተመሰገነ ይሁን። አሁን ግን ወደ ሀገራችን ልንሄድ ነው። ቤቱማ የቤተክርስቲያን ድምፁ ደስ አይልም? በጣም ደስ የሚለው ሄይ ተመሰጣችሁ እንደ በዛው። እኔ እኮ ድምፁ የቤተክርስቲያን ድምፁ የዋፋት ድምፁ እንደሰሙ ነው ጸጥ ያልኳችሁና፣ ይሄ ሬስቶራንት ነው። ይሄስ ደስ አይልም? ያምራላ። ይሄ ማለት ሩሙ ከመሄዳችሁ ሩሙ በዛኛው ጥግ ነው ያለው። ይሄ መጀመሪያ ስትገቡ የሚገኝ ቦታ ነው ሬስቶራንቱ ማለት ነው። በዛኛው ጀርባ ነው ያለው ደግሞ አረቄው ትናንትና የመጣንበት። ደስ ይላል። ምግባችን መጣ። ጾም ነበር። ሰው እንግዲህ እንደተለመደ ፓስታ ነው የምንበላው። ቁርሳችን ፓስታችን ብልት እናደርጋለን። ይሄ ፓስታ ግን የፓስታ ፋብሪካ መክፈቴ ስለማይቀር ሶኬ ልመዱት ምንም ማለት አይደለም። ሰው ሊበላ ይችላል ፓስታ ሁሌ። ደስ ይላል። እንግዲህ እዚህ ጋር ያለው ሻይ ሶማላ ቆም ግን እራሳቸው የሚያዘጋጁት ሻይ ነው። በዚህኛው በጀርባ ያልቀረጽኩላችሁ ነበረ፣ ግን ምንም የተለየ ነገር የለውም፣ አዲስ ነገር የለውም። እንደዚህ ብቻ ነው። ግን ደስ ይላል። ቁጭ ብላችሁ ለማንበብ ምናምን ካልሆነ ወደዚህ የምትመጡበት ምክንያት አይኖርም። ምንም የሚያዝናና ነገር የለውም ከምታዩት ነገር ውጭ። ግን በቃ በጣም የሚያምረው ኑ በእኔ ሆኑባችሁ። የፈራሁት ነገር ደግሞ ይሄ እንዴት ነው ያደረጉት? ኦ ማይ ጋድ እዩት፣ ሲያስፈራ ስማ፣ በጣም ነው ያስፈራው። ጨረስን። አዲስ አበባ ቤቴ አዲስ አበባ ቤቴ እያልን ጉዞ ወደ አዲስ አበባ። በጣም ደስ የሚል ቆይታ ነበረን። ኦ ማይ ጋድ በጣም ደስ የሚለው። ወዳ ፋሚሊ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የነበረን ቆይታ ደስ ይል ነበረ። እወዳችኋለሁ። ባይ